ከንፈሩ ጋር ደረሰች። አንዳች ነገር ሲወራት ታወቃት። እጆቹን ጭምቅ አደረገች። የዚህኔ ነበር ንግስት ከመቅስፈት ደረቱ ላይ ልጥፍ ያለችው። እጆቿን ወገቡ ላይ ቆለፈች። አሁን የአማንን የልብ ምት በቅርብ ለመስማት ችላለች። አማን ሁሉ ጊዜ ለምን እንደዚህ ግራ እንደሆነ አይገባትም። ምን ይሉታልስ የፈላ ቡና ትቶ መሄድ፣ ለዛውም አማን ያፈላውን አለች። ቢልላት ልታነቃው እየሞከረች ነበር። ሰላም ቤተሰብ እንደምን አላችሁ? ይህ ከነር ዩቲዩብ ነው። እንደተለመደው ዛሬም በአንድ ታሪክ ተገናኝተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑን። ወደ ታሪኩ እንሂድ። አከራዩዋ ናኑ እንደተለመደው ንግስትን ቡና ጠሯት። ታነብ የነበረውን ደብተሯ ወዲያሽ ቀንጥራ ካልጋዋ ተስፈንጥራ ተነሳች። በእርግጥ ሁሉ ጊዜም ቢሆን የምትናፍቀው ድምጽ ነው። ማነሽ አንቺ ልጅ ቡና ፈልቷል ነው መባል ለሷ ደስታዋ ነው። እመጣ ለዛውም ሽቅርቅር ብዬ ነው ትላለች ድምጿን ቀነስ አድርጋ። አከራዩዋ ናኑ ቡና ሳይጠሯት ከሚቀሩ የቤት ኪራይ ጨምሪ ቢሏት ይቀላታል። ቡና ወዳጅ ሆና እንዳይመስላችሁ። የጨጓራ ህመሟን በዋናነት ከሚያስነሱባት ምክንያቶች አንዱ ቡና ነው። የአከራዩ ናኑን ግን አይጨምርም። ምክንያቱም ቡናውን የሚያፈላው ልጃቸው አማን ነው። አማን ከንግስት በእድሜ 10 ወይም ደግሞ 12 ዓመት በለጥ የሚል የደስ ያለው ኩሩ ሰው ነው። ትወደዋለች አይደለም፣ ከልቧ ታፈቅረዋለች፣ ትሳሳለታለች። ግን እሱ የሚያውቀው ቡና ማፍላት ብቻ ነው። በፍቅሯ ደሟን እንዴት እንደሚያፈላው መረዳት አይቻለውም። ብቻ የሆነ ሆኖ ትልቅ የቡና ግብዣ ስላለባት መዘናነጥ ጀመረች። አማን ትንሽ ቢያስተውላት እንኳን ደስ ይላት ነበር። የፈለገ ብትለብስ ቢያምርባት እሱ ግን ግድ የለውም። እናኑ ነጠላቸውን አዘቅዝቀው በበራው በኩል ልፍ ሲሉ አየቻቸው። ንግስት ፈጠን ብላ በሯን ገርበብ እንዳደረገች ከናማን በር ደረሰች። አማን በሩ ጋር ማንከሽከሻ ይዞ ቆሞ እናቱን ባይኑ ይሸኛቸዋል። ታይ ሰፈር ለቅሶ አለ ብለዋት አለና የከፋው ፊቱን አዙሮ ወደ ቤት ተመለሰ። ንግስት አማን ስለከፋው ተናደደች። ምን ይሉታልስ የፈላ ቡና ትቶ መሄድ፣ ለዛውም አማን ያፈላውን አለች። አከራዩዋ ናኑ ልጃቸውን አማንን የሚወዱትን ያህል ነው ለቅሶ ላይ መታደም የሚወዱት። ግቢ እንጂ የሚለው የአማን ድምጽ ወደ ቤቱ እንድትገባ ምክንያት ሆናት። በሽታ ሆና የተቻላትን ጨዋነትና ስነ ምግባር አሰባስባ አደግድጋ ከአንዱ ሶፋ ጠርዝ ቁጢጥ አለች። ዛሬ ብቻሽን አላት። አልገባትም ነበር ማለት አለችው። አይ ቡና እንዳታጣጣሽ እማዬ የለችም አላት። ቡናው ቀርቶ ውሃ የሚያጣጣኝ ባገኘው አለች። ድንገት ነበር ያመለጣት። ውሃ ጠማሽ እንዴ ያለና ተነስቶ ቀዝቃዛ ውሃ መጣላት። ንግስት ፊቷ በንዴት ቀላ። በባዶ ሆዷ ያመጣላትን ውሃ ጭርስ አድርጋ ጠጣች። ስለተናደደችበት ሳያያት ትንሽ ገልመጥ አደረገችው። አማን ሁሉ ጊዜ ለምን እንደዚህ ግራ እንደሆነ አይገባትም። ቢልላት ልታነቃው እየሞከረች ነበር። በረጅም ዝምታ ውስጥ ከቆዩ በኋላ ቡናውን ቀርቶ ሊያቀብላት ሲነሳ እሷም ልትቀበለው ስትነሳ አናት ለአናት ተገጫጩ። ቡናው እጃቸው ላይ ተደፋ። ንግስት ቶሎ ብላ ሲኒውን ተቀብላ መሬት ላይ ያስቀመጠችው። እጆቹን በእጇ ይዛ እፍ ትልለት ጀመር። አማን ምንም አይነት አጸፋዊ ምላሽ አልሰጣትም። እጆቹ ቤት ውስጥ ብዙ ስራ እንደሚሰሩ አህል ሻካራ አይደሉም፣ ለስለስ ያሉ ናቸው። ደጋግማ የመዳፉን ልስላሴ በእጇ አረጋገጠች። የልብ አመታቷ ተለየባት። እስካሁን አማን ምንም አላላትም። የሙትሙቷን አንገቷን ወደ ላይ ቀና ማድረግ ጀመረች። ቀና አባባሏ የተጠና ነበር የሚመስለው። ቀና ወደ ላይ የትከሻውን ስፋት አስተዋለች። ጉሮሮ አካባቢ ያለው ማንቁርት ወደ ላይ ወደ ታች ይንቀሳቀሳል። ቀና ወደ ላይ ከንፈሩ ጋር ደረሰች። አንዳች ነገር ሲወራት ታወቃት። እጆቹን ጭምቅ አደረገች። ቀና ወደ ላይ እሷ አይኖቹን እያየች ስትመጣ እሱ አይኖቹን ሲከድን ደረሰች። ፈገግ አለች። እየሆነ ያለው ነገር ለሁለቱም የገባቸው አይመስልም። የዚህኔ ነበር ንግስት ከመቅስፈት ደረቱ ላይ ልጥፍ ያለችው። እጆቿን ወገቡ ላይ ቆለፈች። አሁን የአማንን የልብ ምት በቅርብ ለመስማት ችላለች። ነገር ግን የልብ ምቱ አይፈጥንም፣ ቀስ እያለ ነው የሚመታው። ምን አይነት ደመቀዝቃዛ ቢሆን ይሆን እጆቹ እንኳን ያላቀፉኛለች በልቧ። ንግስት አማንን ታፍቅረው እንጂ እንደዚህ በቅርበት የማቀፍም ሆነ በጣም የመቅረብ እድሉ ገጥሟት አያውቅም። ለደቂቃዎች እንደዛው ካቀፈችው በኋላ አፈር እንደማለት አለች። የፈጠነች የተንቀጨቀጨች መሰላት። ቀስ ብላ ሰውነቷን ከሰውነቱ ለየች። እንዳቀረቀረች ይቅርታ አለች። አማን ጉሮሮውን ጠረግረግ አደረገና
ቡና መድገም ትፈልጊያለሽ አላት። ንግስት ግራ ተጋባች። እንደጠጣች ሳይሆን እንደተደፋባት ነበር የምታስታውሰው። ይባስ ብላ እሷ ምን አለች? ይጣፍጣል ድገመኝ። አማን ቡናውን ሊቀዳ ቀኝ ወደ ኋላ ሲዞር ንግስት እንደተላከ ሕፃን ሽኩክ ብላ የሶፋው ጠርዝ ላይ ተቀመጠች። ከዛማ ጀበናው ሲጣድ ሲቀዳ ደጋግሞ ጠጡ። ንግስት ከዛን ቀን ጀምሮ ቡና መጠጣት አቆመች። አከራዩዋና ምን ነው ቢሏት ዶክተር ቡና በዞረበት እንዳዞሪ ብሎኛል የሚል ሰበብ ሰጠች። አማን ቢናፍቃትም ከብስጭት ከወደደኝ ያልወደደኝ ሐሳብ ራሷን ነፃ ለማውጣት ለራሷ ቃል ገባች። ድንገት ግቢ ውስጥ ከተገናኙ ሰላም ነው ከሚል አጭር ሰላምታ በቀር ምንም ማለት አቆመች። በእነዚህ ጊዜ ውስጥ ነበር አማን ንግስት እንድታስተውለው ትኩረቷን ወደሱ እንድትመልስ የሚያደርግ እንቅስቃሴ ጀመረው። አንድ ቀን ከስራ 3 ሰዓት አምሽታ ስትመጣ በሯ ላይ አንሶላ ተከናንቦ የተቀመጠ ነገር ታያት። እየቀረበች ስትመጣ አማን መሆኑን አወቀች። በሐሳብ ድንበር ተሻግሮ ሩቅ ተጉዟል። ትከሻውን ነካ ስታርገው ብርግግ ብሎ ቆመ። ሰላም ነው ከማለቷ እባክሽ ሰላም ነው እንዳትይ ጠንከር ብሎ ነበር ያላት። ዝም አለችው። ጨለማው ያስፈራ ነበር አለች። አለማምሸት ነው አላት። ድምጽ ውስጥ ቁጣ ነበር። እየነጠረ ሄዶ የቤቱን በር በኃይል ዘጋው። ለምን እንደሆነ ባታውቅም ደስ አላት። ከዛን ቀን ጀምሮ በሰበብ አስባቡ ንግስት ማምሸት ጀመረች። አንዳንዴ በር ላይ አንዳንዴም መንገድ ላይ እየጠበቃት አብረው ይገባሉ። በትንሹ እየተግባቡ መጡ። ይሁን እንጂ ምንም አይነት የተለየ ነገር አውርተው ያውቁ። የሆነ ቀን አምሽታ ስትመጣ መንገድም ላይ በርም ላይ የለም። በተደጋጋሚ አመሸች፣ በተደጋጋሚ የለም። ይበልጥ ለያዛት ስትርቀው ቀረባት። ከዛ ደግሞ ልቧ ወደሱ ሸርተት ማለት ሲጀምር ድጋሚ ራቃት። ንግስት ጥሩ ያልሆነ ስሜት ተሰምቷት ነበር። ያበጠው ይፈንዳ እንጂ ፊቱ ድርሽ አለልም ብላ ወሰነች። ሳይተያዩ ሳምንት አለፈ። አንድ ቀን ቅዳሜ ሌሊት ላይ በሯ በኃይል ተንኳኳ። አከራዩዋና ነበሩ። ምን ተፈጠረ አለቻቸው። የማደርገው ግራ ገባኝ፣ ልጄ በጠና ታሟል አሏት። አማን ብላ በሩን ከፍታ እሳቸውን በደንብ ሳታያቸው ሮጣ ወደ ቤታቸው ገባች። አማን የተኛበት አልጋ ጋር ስትደርስ በላብ ተዘፍቆ ነበር። ምንድነው የሆነው እሱ እያለች ጭንቅላቱ፣ ሰውነቱን፣ እጆቹን ሁሉ ነካካቸው። አይኑን ወዲህ ወዳ ከማንከራተት በቀር ምንም ያላት ነገር አልነበረም። ተጸጸተች። ለካ ታሞን የጠፋባት። ፎጣ በውሃ እየነከረች ትኩሳቱን ልታቀዘቅዝለት ሞከረች። ቆይቶ እንቅልፍ ሸለብ አደረገው። አከራዩዋና በዝምታና በሐዘን ያዩታል። ሐኪም ቤት ለምን አልሄደም አለቻቸው። ሄዷል፣ ብርድ ብለው መድኃኒት ሰጥተውታል። ቢጨንቀኝ ነው አንቺን የረበሽኩሽ አሏት። እሳቸው መጨነቅ እንደሌለባቸው መፍትሄ እንደማይጠፋ ነግራ በተወሰነ መልኩ አጽናናቻቸው። በመቀጠል እንደደከማቸው ስላስተዋለች እንዲተኙ አደረገች። ንግስት አሁን በግላጭ አማንን አየችው። ጥግብ እስክትል ድረስ ያልጋው ጠርዝ ጋር ተቀምጣ ተመለከተችው። ለወንድ ልጅ እንዲተንሰፍስፋ አታውቅም። በቶሎ መዳን አለብህ፣ እናት መጨነቅ የለባቸውም። በእርግጥ እኔም መጨነቅ የለብኝም ማለችና በንግግሯ ፈገግ አለች። ንግስት እንቅልፍ አልወሰዳትም። በዛ በሌሊት ተነስታ መንጎዳጎድ ጀመረች። ጠራርጋ ወልውላ አሰማምራ ቤቱን ሙሽራ የሚጠበቅበት ቤት አደረገችው። እሳት አቀጣጥላ ሙቅ ማፍላት ጀመረች። ንጋት አካባቢ አከራዩዋና የለቅሶ ጥሩምባ ቀሰቀሳቸው። እንደሌላው ጊዜ ግን ነጠላቸውን ይዘው ተቻኩሎ አልወጡም። ይልቁንስ አልጋው ጠርዝ ላይ ሆነው አማንን ትክ ብለው ተመለከቱት። ንግስት አስተያየታቸው አሳዘናት። ምን ነው አለቻቸው። ልጄ ማንም የለውም አሉ። ንግስት አምልጧት እኔስ አለች። መልሳ ግን ማለቴ እርሶስ አለች። የደረሰ ልጄ ዘር ተክቶ በማያው ጊዜ ከኔ ጋር ታስሮ ተቀመጠ አሏት። አይናቸው ላይ የተረገዘው እንባ ኩልል ብሎ ፈሰሰ። ንግስትም ፈጣሪ ሲፈቅድ አንድ ቀን ይሆናል አለቻቸው። እኮ መቼ? ንግስት መልስ አልነበራትም። ንግስት ልጃቸውን እንደምታፈቅረው የልጆቿ አባት እንዲሆን የምትፈልገው እሱን እንደሆነ ልትነግራቸው ፈለገች። ወዲያው ደግሞ ውስጧ እሳቸውን እንዲያጋቡሽ ነው የሚል ድምጽ ተሰማት። እናቱ አሁን እንዴት ነህ አሉት በስስት እየተመለከቱት። ደህና ነኝ አለ ወደ ንግስት እያየ። የሐኪሟ እጅ ፍቱን መድኃኒት ሳይሆንልኝ አልቀረም አላቸው። ግራ በመጋባት ውስጥ ሆነው ያከመ ዶክተር እኮ ወንድ ነበር ረሳህ እንዲህ አሉት። ንግስት የእውነት አፈረች። ዶክተር ያላት እሷን እንደሆነ እርግጠኛ ሆነች። የተደበላለቀ ስሜት ነበር የተሰማት።
አከራዩና ኑ ነጠላቸውን መስቀል እያጣፍተው ለበሱ። ንግስት ለቅሶ ያለው ሰፈር ውስጥ አይደል አለቻቸው። አይ ዛሬ እንኳን ፈጣሪን የማዋየው ነገር አለ አሏትና ብዙ እንደማይቆዩ ተናግረው ወጡ። ንግስት ያፈላችውን ሙቅ በኩባያ አድርጋ ለአማን ሰጠችው። አመስግኖ ተቀበላት። በዝምታ ደጋግሞ ጠጣ። ንግስት አይታው ቢቸግራት አይጣፍጥም አለችው። በጣም ቆንጆ እንደሆነ ነገራት። ረጅም ዝምታ በመካከላቸው ሰፈነ። ይሄኔ ንግስት ከተቀመጠችበት ተነሳች። አማን ልትሄድ እንደሆነ ሲያውቅ ወዴት ልትሄጂ አላት። ቤተክርስቲያን አለችው። አንቺም እንደማየ የምታዋየው አለሽ አላት። መልሷን በጉጉት እየጠበቀ ነበር። አንገቷን በአዎንታ ነቀነቀችለት። እንግዲያውስ ለኔም ጸልይልኝ አለ። ምን ብዬ አለችው። ታውቃለህ ማንም የለውም ከእናቱ የማያርቀው ፍቅር ስጠው ብለሽ አላት። ንግስት ድንግር ስላላት አልገባኝም አለችው። አማን እንደመተከዝ ብሎ የዘወትር ጸሎቴ ነው እሱ ይገባዋል ብቻ አንቺ ንገሪልኝ አላት ድምጹን ዝቅ አድርጎ። ንግስት በዚህ አጋጣሚ ካላወጣጣቸው እሱ ገፍቶ ምንም እንደማያደርግ ተረዳች። አይኑን እያየች ጠንከር ብላ አንዳንዴ ለሰዎች ድብቅ አለመሆን ጥሩ እንደሆነ ነገረችው። የዘመናት ፍርሃቴን ብነግርሽ አትታዘቢኝም አላት። በጭራሽ አለችው። በሙሉ ፈገግታ ፈገግ እያለ በእጆቹ የአልጋውን ጠርዝ መታ እያደረገ እንድትቀመጥ ጋበዛት። ንግስት ፊት ለፊቱ ሄዳ አልጋው ጠርዝ ተቀመጠች። በመጀመሪያ በጣም አመሰግናለሁ አላት። ለምኑ በሚል አስተያየት ተመለከተችው። የኔ አይነቱን ሰው በመውደድሽ ገልቱ መውደድ ከባድ ነው አይደል ብሎ በትንሹ ሳቀ። ንግስት እየተናደደች መጣች። እስከዛሬ እንደምወድ ያወክን ያላገጥክብኝ እውነትም ገልቱ አለችው። ስለሱ የተሰቃየችውን ስቃይ አስታወሰች። አግብቼ ነበር አላት ድምጹ እየተቆራረጠ። ንግስት በጣም ደነገጠች። ፍቅሯ ስላልወጣልህ ነው እኔን የምታሰቃየኝ አለችው። ችላ ስላልኩሽ ይቅርበኝ። ዳግመኛ ለፍቅር እጄን ላለመስጠት ወስኜ ነበር። እሷ ከካደችን ሰከንድ ጀምሮ ሰው እኔን ደፍሮ የሚያፈቅረኝ ያለ አይመስለኝም አላት። ቀጣዩ ንግግሩ ግን በሳግ የታጀበ ነበር። እኔን ከእናቴ በቀር ማንም አያፈቅረኝም አላት። ዞር አየችው። እያለቀሰ ነበር። አቀፈችው። አቀፋት። በለበሰችው እጅጌ ሹራብ እንባውን ጠረገችለት። ለዛች ሴት ያልሆንኩላት አልነበረም። በቃ ፍቅሯም እሷም የውሸት ነበሩ። በሌላ ወንድ ቀየረችኝ። ለዘመናት ልቤን ዘግቼው ነበር። ዳግመኛ እንደማልወድ ነበር ማውቀው አላት። አንቺ ያለሽበት ቤት ብዙ ሰዎች ተከራይተው ያውቃሉ። አንዳቸውም ግን ያንቺን ጫፍ አይደርሱም። እውነቴን ነው ጨዋ ነሽ፣ አንቺ ጥሩ ልጅ ነሽ ብሎ ትከሻዋን ቸብ አደረገው። አንተም ጥሩ ልጅ ነህ አለችው። አረ ልጅ እንኳን አይደለሁም ብዙ በልጥሻለሁ አላት። ምን እንደምትለው ምላሿን በጉጉት እየተጠባበቀ አይኖቹን ጥልቅ በሆነ አስተያየት እያየች አያሳስበኝም አለችው። አማን ላይ የሆነ የእፎይታ ስሜት አስተዋለች። ይሄ ፊት ለፊቷ ተቀምጦ የምታየው አማን ስለሱ ብዙም ማታውቀው ጥሩ ነገር ነበር። ያጋግርታሙ ቤት ለቤት የሚንጎዳጎደው ሳትንቀው ያፈቀረችው ሰው ለካ እጅግ ውብ ማንነቱን ደብቋት ኖሯል። ያቺ ሴት እንኳን ሄደችባለችው። የቀኝ እጁን በሁለት እጆቿ ጥብቅ አድርጋ ይዛቸው። አማን የሆነ ነገር መናገር ፈልጎ ግን መናገር አቃተው። ንግስት ሁኔታው ገብቷታል። መንገድ ብትከፍትለት እንደሚቀጥል ታውቃለች። ፈራ ተባ እያለች ልትወደኝ ልታፈቅረኝ ትችላለህ አለችው። አማን ፊቱ ሁሉ ጥርስ በጥርስ ሆነ። ስንቴ ልውደድሽ ስንቴ ላፍቅርሽ አላትና ተጠግቶ ለከንፈር ሩብ ጉዳይ ሲቀር ሳማት። ተያዩ። ንግስትም ተጠግታው የቀረውን ሩብ ሞላችሁ። ተመልካቾቻችን እንግዲህ እንደተመለከታችሁት የአማንና የንግስት ታሪክ ከአይነ ፍቅር ተነስቶ እስከ ጋብቻ ድረስ ደርሷል። የአማን እናት ጸሎትም ጠብ ሳይል ለቁም ነገር በቅቷል። ውድ የካናሪ ቲዩብ ቤተሰቦች ለዛሬ ያዝንላችሁ ታሪክ ይህን ይመስል ነበር። በቀጣይ በሌላ ታሪክ እስክንገናኝ ቸር ቆዩ።